አደራ ድራማ ተከታተሉት እስከ መጨረሻው። ላይክ ሰብስክራይብ እያደረጋችሁ ብሌን እንግዲህ የአልማዝን ገዳይ ወይዘሮ ሰላም እንደሆነች አወቀች። ሰላም በኃይሉ እና ቃል ሆነው ዳጊ ሆነው አልማዝን ገለው ቀብረዋታል በሚል ደረጃ ሳሚሻ ነገራት። ሳሚሻ እንደነገራት አምና ወደ ቤት ሄዳ ቃልን ጠየቀቻት። አሁን ሰላም ናት ግን የገደለቻት እኛ አብረን ስላለን ነው እንጂ አለች። ዳጊ ክላስ ገብታ ዳጊንም ጠየቀችው። እሱም ያን መልስ መለሰላት። እኔ ምን ማድረግ አለብኝ? ሰላም ናት ድንገት ስትገፈትራት ወድቃ የሞተችባት። እኔ ምንም አላደረግኩም ብሌንዬ ተረጅኝ አላት። ብሌን ግን እስከ ዛሬ ድረስ ለምን ደበከኝ? አልማዝ እኮ የኔ እናት ባትሆንም እዛ ሄዳ የሚጠብቋት ትመጣለች ብለው የሚጠብቋት ቤተሰብ ይኖራታል። እሷም ብታጠፋም ግን አንድ ሰው ስላጠፋ አንተን ተከትለ ያን ጥፋት መርገም የለብህም። ዳግም ንጹህ ሰውና መልካም ሰው ትመስለኝ ነበር፣ ግን አይደለህም። ተሳስቼ ነው አንተን ጥሩ ሰው አድርጌ ያየሁ ብላ ራሷን ወቀሰች። ራሷን ከመውቀሷ የተነሳ እንዴት ሰላም ስትገላት እንዴት እስከ ዛሬ ደበከኝ? እንዴት ሰው እንዴት ህጋዊ እየመናገር እያለ ደብቃችሁ እስከሚገባ ድረስ አብራችሁ እንዴት ቆያችሁ? በሚል ደረጃ ተቆጣች። ዳጊም እኔ ምንም ማድረግ ስለማልችል ነው ሰላምን አሳልፌ ለፖሊስ ከምሰጣት ሴትዮዋ እንደሆነ አንዴውኑ ሞታለች። ያለ ሰው መልሶ ከሚጎዳ አንድ ሰው ቢጎዳ ይሻላል ብዬ ነው ዝም ያልኩት። ደግሞ በኃይሉ አይለቀኝም። ለህግ አሳልፌ ብሰጥ በኃይሉ ያጠፋኛል። ብሌን ተረጅኝ። ደግሞ እኮ ወላጅ እናትሽ አይደለችም። ምን አጨናነቀሽ ታዲያ አላት። ብሌን ንጹሕ ልብ ስላላት ወላጅ እናት የሆነች አልሆነች አንዲት እናት ምስኪን እናት ናት። ብር አስገድዷት አጥፍታ እኔን ልጄ ነሽ ብላ ብትዋሽም ቸግሯት የኑሮ ጉዳይ ሆኖባት ይሆናል ተገዝታም የመጣው እና በችግር ላይ ችግር ፈጽማችሁባት እንዴት ዝም ማለት አስቻላችሁ? እንዴት ቆይ ሰውን ያክል ነገር ሞቱ እንዴት ዝም ማለት ቻላችሁበት? ብላ ወቀሰችው። ዳግምም መልስ አጣ። ምን ይበል? ምንም ማለት ስላልቻለ ብቻ በዝምታ ራሱን ቀጣው። ይቅርታ አድርጊልኝ ቢላትም እሷ በፍጹም ይቅር አላደርግልህም። ትላንትና እናቴን አሰቃይተህ እንደዛ አድርገህ ይቅር ብያለሁ። ድጋሜ ይህን ስታደርግ እንዴት ልቅር በልክ? ነገም ከነገ ወዲያ አንድ ስራ እንደምትሰራ እርግጠኛ ነኝ አለችው። እሱም በጣም ተናደደ። እንዴት ታስቢኛለሽ ብሌን? ያንንም ተገድጄ ነው ለአንቺ ብዬ ነው እንደዛ ያደረግኩት፣ ለማንም ብዬ አይደለም። እናትሽን ማገዝ ፈልጌም አይደለም ያገትኳት አላት። ይገን ሁሉ መከራና ስቃይ የብሌን እናት ብሌን ለፖሊስ በደወለችው መንስኤ እሷም ታሰረች። ብሌን ባጠፋችው ጥፋት እናቲቱ አሳልፋ እንዳትሰጣት ብላ እስር ቤት ሄደች። ብሌን ሰላም አልማዝን ገላታለች ብላ ለፖሊስ መረጃ ልትሰጥ ነበር የደወለችው። ላኪን ግን ፈርታ በመጨረሻም ፖሊስ ላይ ዘግታ ወጥታ ነበር። ላኪን ግን ፖሊሶቹ ስልክ ቁጥሩን አውጥተው እቤት ድረስ መጡ። እቤት ድረስ ሲመጡ የብሌንን እናት ያዟት። በአንቺ ስም የተወጣ ሴም ላይ ደውለው የሆነ መረጃ እንዳለና ወንጀል እንዳለ ሊነግሩን ብለው ከዛ ሳይነግሩን ወጡ እና ስለዚህ አንቺ ታውቂያለሽ ወይ ብሎ ፖሊሱም ጠየቃት። ፖሊሱም አዎን አለች። ምን ታድርግ? ልጇን አሳልፋ እንዳትሰጥ እሷ ወደ እስር ቤት ሄደች። የብሌን እናት ስትታሰርባት ብሌን ግራ ገባትና እያለቀሰች ሰላም ጋር ደውላ እናቴን አሰሩብኝ፣ እኔ ባጠፋሁት ጥፋት አንቺ አልማዝን ገድለዋታል ብለው ሲነግሩኝ ለፖሊስ ደውዬ ልናገር ብዬ ከዛ ስተወው ፖሊሶቹ ስደውይ ወንጀል አለ ስላልኳቸው የወንጀል ምንድን ነው ብለው እቤት ድረስ መጥተው እናቴን ወሰዷት በቁጥሬ ፈልገው አለቻት።
ሰላምም ችግር የለውም እናትሽ ትፈታለች አትጨናነቂ አለቻት። ሰላም እሺ ብላ ሁሉንም ነገር አደረገች። ሰላም አሁን ደስ የሚለው ነገር ምንድን ነው? ብሌንን ይቅርታ ጠይቃታለች። ተስማምተዋል። ብሌንን ስቃይና መከራዋን ብታሳያትም አሁን ላይ አሪፍ ነው ብዬ አስባለሁ ስለታረቁ። አልማዝ ሰላም ቤት ድረስ መጣች ተሸሽጋ ፊቷን ተሸፍና። ቃል በር ስትከፍት አልማዝ ናት። ለምን መጣሽ? በርሽን እኮ እያዘጋጀሁልሽ ነው። በኃይሉ ስለታሰረ ብቻ ነው እንጂ ብርሽ ዛሬውኑ ይገባ ነበር። ግን እጄ ላይ ብር የለም። በኃይሉ ደግሞ እስር ቤት ነው። ከእሷን ከውት እንዳላስተላልፍልሽ ስልኩ እኔ ጋ አይደለም በፖሊስ እጅ ነው ብላ አልማዝን አሳምና አልማዝን ሸኘቻት። አልማዝ ጋር ላኪን ስታወራ ሰላም አይታታለችና ሰላምም እየገዘገዘች ወደ ቃል ስር ብትሄድም አልማዝ ግን እየሮጠ ሸሸች እንዳታያት። ሰላም አልማዝን ብታያት ሰው ገድያለሁ የሚለው እረፍቷ ይቀንስላት ነበር። የወንድሟ አስር ብቻ ነበር የሚያስመስላት። አሁን ግን እንዴት እንደምትሆን ግራ ገብቶኛል አለች። ቃል በጣም ግራ ገብቷታል። ድጋሚ አሁንም ምንድን ነው እያለች ትደነግጣለች። ራሱ ቃል አሁን ላይ ለምን እንደደነገጠች ታውቃላችሁ? ብሌን አሁን ከሰላም ጋር ጤነኛ ሆናለች። ስልክ ማብዝታ ነው ብላት አታምነኝም ፍጹም እያለች በጣም ራሷን ትጎዳ ይዛለች። ብሌን አብዝተዋለች። እንዴት እናቷን አሰልፋ ትሰጣለች? ምክንያቱም ሴትየዋን እሷ ገደፈቻትም፣ እሷን አልገደፈቻትም። አሁን የአልማዝ ሞትና የአልማዝ ስቃይ ሰላምን እያጨናነቃት ያለው እሱ ነው። አልማዝ ግን አልሞተችም። በኃይሉ እንደታሰረ ቢታወቅም አልማዝ በህይወት እንዳለች ሰላም ማወቅ ነበረባት። ሰላም ብሌን ልጇ እንደሆነች ማወቅ ነበረባት። ቃል ኪሳራዋና ስታለቅስና ግፏን ስትቀበል በጣም ደስ ይላል። ቃል ብትቀጣና ትንሽ ብትገረፍ ደስ ይላል። ቪዲዮ ላይክ፣ ሸር፣ ሰብስክራይብ አድርጉ ቤተሰብ ባይ